ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች ዛሬ ደግሞ ጥርሳቸውን ለሚያጸዱ ሰዎች ወይም ደግሞ የጥርስ ብሩሽ እንደዚህም ደግሞ የጥርስ ሳሙና ለሚጠቀሙ ሰዎች ምን አይነት የጥርስ ብሩሾችን መጠቀም አለባቸው የትኞቹ ብሩሾች የተሻሉ ናቸው ምን አይነት ጥቅም አላቸው በዚህ ዝግጅት ነግራችኋለሁ ሰዎች ጥርሳቸውን እኛ ሪከመንድ ከምናረጋቸው ነገሮች መካከል የአፍ ንጽህና በጣም እጅግ አስፈላጊ ነው የአፍ ንጽህና ቀጥታ የሆነ ከሌሎች የሰውነታችን የጤና ሁኔታ ጋር ቀጥታ የሆነ ግንኙነት አለው በተለይ አሁን ያሉ ጥናቶች የሚያመለክቱት የአፍ ንጽህና ቀጥታ የሆነ የካርዲዮቫስኩላር ወይም ደግሞ ከልብ ጋር ከደም ግፊት ጋር እንዲሁም ደግሞ ከዲያቤቲስ ወይም ደግሞ የስኳር ህመም ጋር እንደዚሁም ደግሞ ከክብደት ጋር ቀጥታ የሆነ ግንኙነት እንዳለው ጥናቶች ያሳያሉ እንደዚሁም በተለይ የአፋቸው ንጽህና በሚገባ ሁኔታ ማይጠብቁ እርጉዝ ሴቶች በጊዜው ወይም ደግሞ ጊዜው ሳይደርስ በድንገት የሚመጣ ምጥ ወይም ደግሞ ለአቦርሽን ወይም ደግሞ ለሚስኬሬጅ ሊዳረጋቸው እንደሚችል እንደዚሁ ጥናቶች ያሳያሉ ስለዚህ አንድ ሰው የአፍ ንጽህናውን እንዴት ነው መጠበቅ ያለበት እንደዚሁስ ደግሞ ምን አይነት ብሩሾችን ብንጠቀም የተሻለ ነው እንደዚሁ ደግሞ ምን አይነት የጥርስ ሳሙናዎች ጥሩ ናቸው የሚለውን በዚህ ዝግጅት ነግራችኋለሁ የጥርስ ብሩሾች አሁን በተለይ በጣም ኢቮልቭ አድርገዋል በፊት ያሉ ጠንካራ እንደዚሁ ደግሞ ሚዲየም ጥንካሬ ያላቸው እንደዚሁ ደግሞ በጣም ሶፍት የጥርስ ብሩሾች አሉ እንደዚሁም ደግሞ በጣም ብዙ የተለያየ አፍን ምናጸዳባቸው ጥርስን ምናጸዳባቸው የተለያዩ ዲቫይሶች አሁን አሉ የጥርስ መሃል ወይም ደግሞ የጥርስ መገናኛ ቦታዎችን ምናጸዳባቸው ፍሎሶች እንደዚሁም ደግሞ ወተር ፒክ ብለን ምንጠራቸው እንደዚሁ ደግሞ የተለያዩ የፍሎስ አይነቶች እንደዚሁ የተለያየ የጥርስ ሳሙና አይነት እንደዚሁ ደግሞ የተለያየ የጥርስ ብሩሽ አይነቶች አሉ ለጥርስ ብሩሽነት ወይም ደግሞ ለጥርስ ማጽዳት የሚፈቀደው ወይም ደግሞ ጥሩ ነው ተብሎ የሚመከረው በጣም ለስላሳ የሆኑ የጥርስ ብሩሾች ናቸው በነገራችን ላይ የጥርስ ማጽዳት ወይም ደግሞ ጥርስን መቦረሽ በጣም ብዙ ጥቅሞችን ያስገኛል ነገር ግን በተለይ በትክክለኛው መንገድ ካልተጸዳ እንደዚሁም ደግሞ ምናጸዳባቸውን መንገዶች ወይም ደግሞ ምንጠቀማቸውን እቃዎች ካላወቅናቸው ከፍተኛ የሆነ ዳሜጅ ወይም ደግሞ አደጋ ጥርሳችን ላይ ልናደርስ እንችላለን እንደዚሁም ደግሞ ድዳችን ላይ ከፍተኛ የሆነ አደጋ ልናደርስ እንችላለን ስለዚህ ጥርሳችንን ምናጸዳበትን መሳሪያ ምን አይነት መሳሪያ ነው እንደዚሁስ ደግሞ ምን አይነት አማራጮች አሉ በምን አይነት ቴክኒክ መጠቀም አለብን ሚሊዮን ሁሉ ጊዜ ማወቅ ያስፈልጋል ጥርሳችንን ቀደም እንዳልኳችሁ ምንጠቀማቸው ወይም ደግሞ መጠቀም ያለብን ብሩሾች በጣም ስስ ምንላቸው መሆን አለባቸው እነዚህ ስስ ብሩሾች በነገራችን ላይ ማድረግ የሚችሉት አንደኛ ጥርስ ላይ የሚለጠፉትን ወይም ደግሞ ባዮፊልም ብለን ምንጠራቸው ጥርስ ላይ በቀላሉ የሚለጠፉ እንደዚሁም ደግሞ በአይን ማናያቸው የባክቴሪያ ስብስቦችን እነሱን እንዲሁም ደግሞ የምግብ ትርፍራፊዎችንና ፕሌክ ብለን በተለይ ገና ኦርጋናይዝ ያላረገ ወይም ደግሞ ያልተሰበሰበ ሻህላን የጥርስ ብሩሽ ማንሳት ይችላል ስለዚህ የጥርስ ብሩሽ መጠቀማችን ቢያንስ 60% የሚሆነውን የጥርሳችንን ክፍል በጥርስ ብሩሽ ማጽዳት እንችላለን እንደዚሁም ምንጠቀማቸው የብሩሽ አይነቶች ቀደም እንዳልኳችሁ ሶፍት መሆን አለባቸው ነገር ግን የትኛውን እንጠቀም ኤሌክትሪክ ብሩሽ ይሻላል ወይስ ደግሞ ማኑዋል ብሩሽ ይሻላል ጥርስ ብሩሽ ይሻላል ብላችሁ ለምትጠይቁኝ ሰዎች ግን ኤሌክትሪክ ብሩሽ በብዙ እጥፍ ይሻላል አንደኛ የኤሌክትሪክ ጥርስ ብሩሾች የሚያወጡት ጉልበት ወይም ደግሞ በተለይ በእጅ ጫና አድርገን ስንይዛቸው ያልተፈለገ ጉልበት ስናወጣ ድምጽ አላቸው ድምጽ ያወጣሉ ያ ማለት ጥርሱን በጣም እየተጫናችሁት ነው አላግባብ እያጸዳችሁት ነው ሚል መልእክት ነው ስለዚህ በቀላሉ አላስፈላጊ የሆነ ፎርስ ወይም ደግሞ ጉልበት ጥርሳችን ላይ እንጠቀምም ስለዚህ በተለይ ይሄ በማኑዋል ብሩሽ ወይም ደግሞ በእጅ ይዘን የምንቦርሽበት ቴክኒክ በቀላሉ ጥርሳችንን ድዳችንን ዳሜጅ ልናደርግ እንችላለን ምክንያቱም ምንም አይነት ሲግናል ወይም ደግሞ ምንሰማው ድምጽ ስለማይኖር ወዲያውኑ ማቆም ስለማንችል ዳሜጁ ይቀጥላል እዚህም ደግሞ ኤሌክትሪክ ቱዝ ብራሽ ሰዓቱ ሲደርስ ወይም ደግሞ 2 ደቂቃ ሲሞላው ራሱ ያጠፋል ይሄ ጥርሳችንን ሁሉ ጊዜም ስናጸዳ ለ2 ደቂቃ ሚለው ካልኩሌት ተደርጎ የተሰጠ ነው እያንዳንዱ የላኛውና የታችኛው ጥርስ ላይ አንዳንድ ደቂቃዎችን ኢንቨስት አድርገን ነው ጥርሳችንን የምናጸዳው እንደዚሁም የግራ የቀኝን እንደዚሁ 30 ሰከንድ እንደማለት ነው ስለዚህ እነዚህን ቦታዎች በደንብ ለማጽዳት 2 ደቂቃ በቂ ነው እንደዚሁም ደግሞ አላስፈላጊ ፎርሶችን ወይም ደግሞ አላስፈላጊ ጉልበትን ላለመጠቀም ኤሌክትሪክ ቱዝ ብረሽ አድቫንቴጅ አለው እንደዚሁም ደግሞ ጽዳቱ ወይም ደግሞ የሚያጸዳበት ቴክኒክ ከማኑዋል ብረሽ አንፃር ስናየው በጣም የተሻለ እንደሆነ ብዙ ጥናቶች ወይም ደግሞ የጥናት ውጤቶች ያሳያሉ ስለዚህ
የኔ ሪኮመንዴሽን ወይም ደግሞ እንድታጸዱ ወይም ደግሞ የተሻለ የሚሆነው በኤሌክትሪክ ቱዝ ብረሽ ቢሆን የተሻለ ውጤት ማግኘት ይቻላል። የኤሌክትሪክ ቱዝ ብረሽ የሌላችሁ ግን ማኑዋል መጠቀም ትችላላችሁ። በጥንቃቄ አላስፈላጊ ጉልበትን አለመጨመር እንደዚሁም ደግሞ ሁሉንም የጥርሱን ሰርፈስ ወይም ደግሞ የጥርሱን ክፍል በማጽዳት ጊዜያችሁን ኢንቨስት አድርጋችሁ ያ ማለት 2 ደቂቃ ማጽዳት ያስፈልጋል። እንደዚሁም የምንጠቀማቸው ቅድም እንዳልኳችሁ ብሩሾች በጣም ስስ መሆናቸውን ማረጋገጥ በጣም እጅግ አስፈላጊ ነው። በተለይ ጉልበት ያላቸው ብሩሾች ወይም ደግሞ ወፍራም ብሩሾች እንደዚሁም ደግሞ ስንቦርሽ ጉልበት የምንጠቀም ከሆነ በቀላሉ የጥርሳችንን መሸፈኛ ድዶች እንደዚሁም ደግሞ ጥርሳችንን ዳሜጅ እናደርጋለን። ስለዚህ ይሄም ደግሞ የራሱ የሆነ በጊዜ ሂደት ሴንሲቲቪቲ ወይም ደግሞ ለትኩስ ለቀዝቃዛ ለንፋስ ጥሩ ያልሆነ ስሜት ዴቨሎፕ ማድረግ እንጀምራለን። ይሄንንም አቮይድ ለማድረግ መጠቀም ያለብን ቴክኒክ ላይት የሆነ ፎርስ እንደዚሁም ደግሞ 2 ደቂቃ ብቻ በቂ ነው። ይሄንን ካደረግን በኋላ እንደዚሁ ፍሎስ ማድረግ በጣም እጅግ አስፈላጊ ነው። ምክንያቱም ቀደም እንዳልኳችሁ 60% የሚሆነውን የጥርሳችንን ክፍል የምናጸዳው በጥርስ ብሩሻችን ብቻ ነው። ስለዚህ 40% የሚሆነው ክፍል የጥርሳችን መነካኪያ ቦታዎች ናቸው ማለት ነው። እነዚህ መነካኪያ ቦታዎች በአብዛኛው በተለይ ወደ ኋላ የጥርሳችን ክፍል ላይ ብዙ ጊዜ የሚቦረቦር ወይም ደግሞ ቀዳዳ ሰዎች ጥርሳቸው የሚወጣበት ቦታ ነው። ይሄ በተለይ በቀላሉ ምግብ በመሃል ስለሚቀር እንደዚሁም ደግሞ ያንን ቦታ አቴንሽን ሰጥቶ ሰው ስለማያጸዳው እንደዚሁም ደግሞ የማጽጃ መንገዶች ብሩሽ ብቻ ናቸው ወይም ደግሞ የጥርስ ብሩሽ ነው ብቻ ብለው ስለሚያስቡ ፍሎስን ስለማይጠቀሙ በቀላሉ እዛ የጥርስ መገናኛ ቦታ ላይ ያሉ ቆሻሻዎችን በቀላሉ ማጽዳት ስለማይችሉ እዛ ቦታ በቀላሉ የጥርሳችን የመሳሳት የመቦርቦር ሁኔታ ወይም ደግሞ የህመም ሁኔታ ከጊዜ ሂደት በኋላ የመምጣት እድል ሊፈጥርብን ይችላል። ሌላው የምንጠቀማቸው የጥርስ ብሩሾች ቅድም እንዳልኳችሁ ስስ መሆናቸውን ማረጋገጥ እጅግ አስፈላጊ ነው። እንደዚሁም ደግሞ ፍሎሶችን መጠቀም ያስፈልጋል። እንደዚሁም በተጨማሪ ደግሞ ፍሎስ ካደረግን በኋላ ታንግ ስክሬፐር ወይም ደግሞ ምላሳችንን ማጽዳት ይኖርብናል። እነዚህ ምላሳችንን የምናጸዳባቸው የተለያዩ ዲቫይሶች አሉ። ብሩሻችንን ገልበጠን ማጽዳት እንችላለን ታንግ ስክሬፐር የሌለን ሰዎች። እንደዚሁም ደግሞ ታንግ ስክሬፐር ያለን ሰዎች ሁልጊዜም ጥርሳችንን ካጸዳን ፍሎስ ካደረግን በኋላ ታንጋችንን ወይም ደግሞ ምላሳችንን ማጽዳት እጅግ አስፈላጊ ነው። በነገራችን ላይ አብዛኛው መጥፎ የአፍ ጠረን ወይም ደግሞ መጥፎ የአፍ ሽታ የሚነሳው ከምላስ ላይ ነው። ስለዚህ ሁልጊዜ ምላሳችን ጽዱ መሆኑን ማረጋገጥ እጅግ አስፈላጊ ነው። ይሄንንም ቢያንስ በቀን አንድ ጊዜ በታንግ ስክሬፐር ምላሳችንን ማጽዳት እንደዚሁም ደግሞ ቢያንስ በቀን አንድ ጊዜ ፍሎስ ማድረግ መርሳት የለብንም። እንደዚሁ ጥርሳችንን በቀን 2 ጊዜ መቦረሻችንን ማረጋገጥ ያስፈልጋል። እንደዚሁም ደግሞ የምንጠቀማቸውን የጥርስ ሳሙናዎች ማወቅ አለብን። እነዚህ ሳሙናዎች በውስጣቸው ፍሎራይድ መያዙን እንደዚሁም ደግሞ ለምንፈልጋቸው ፐርፐዝ መዋል የሚችሉ የጥርስ ሳሙና መሆናቸውን ማረጋገጥ አስፈላጊ ነው። ለምሳሌ ሴንሲቲቪቲ ያላቸው ወይም ደግሞ ለቀዝቃዛ ለትኩስ ነገር ስሜት ያላቸው ሰዎች መጠቀም ያለባቸው ብሩሽ እንደ ሴንሶዳይን አይነት ብሩሾችን ነው። እንደዚሁም ደግሞ ለሌሎች ፐርፐዞች ምንጠቀማቸው በተለይ ጥርሳችን ለምሳሌ ነጣ ብሎ እንዲታይ ምንጠቀም ከሆነ ዋይትኒንግ ወይም ደግሞ ዋይትኒንግ ቱስፔስት የሆኑ ወይም ደግሞ በውስጣቸው ከፍተኛ የሆነ ወይም ደግሞ የተሻሻለ የሃይድሮጅን ፔሮክሳይድ ይዘት ያላቸው የጥርስ ሳሙናዎችን መጠቀም ያስፈልጋል። ስለዚህ ለምንድነው የምንጠቀመው የሚለውንም ማወቅ አስፈላጊ ነው። እንደዚህም ሁሉ ጊዜ የጥርስ ሳሙናችሁን ስትገዙ ካርቶኑ ላይ ያለውን ነገር ማንበብ አስፈላጊ ነው። በተለይ ለህፃናት የሚገዛ የጥርስ ብሩሽ እንዲሁም ደግሞ ለህፃናት የሚገዛ የጥርስ ሳሙና አንደኛ በውስጡ የሚይዘው የፍሎራይድ መጠን ዝቅ ማለት መቻል አለበት። እንደዚሁም ደግሞ ምንገዛላቸው የጥርስ ብሩሽ አነስተኛ እንደዚሁም ደግሞ በተለይ የማጽጃው ክፍል ትንሽ ቢሆን ለህፃናት በጣም እጅግ ተመራጭ ነው። ህፃናት ቤታችን ውስጥ ካሉ እነዚህ ህፃናት መቼ የጥርሳቸውን ማጽዳት መጀመር እንዳለባቸው ማወቅ እጅግ አስፈላጊ ነው። ጥርስ ህፃናት ካበቀሉ ጊዜ ጀምሮ በእጅ እንዲሁም ደግሞ በንጹህ ጨርቅ ማጽዳት ያስፈልጋል እጃችንን ከታጠብን በኋላ። እንደዚሁም ደግሞ የጥርስ ሳሙና መጠቀም እጅግ በጣም አስፈላጊ ነው። በተለይ እነዚህ ልጆች እድሜያቸው ከ2 ዓመት እስከ 3 ዓመት ላለ ሰው ወይም ደግሞ ላለ ህፃን ልጅ ምስር መታከል ወይም ደግሞ ሩዝ የሚያክል የጥርስ ሳሙና በመጠቀም በደንብ ማጽዳት እንዲሁም ደግሞ ከዛ በኋላ በንጹህ ጨርቅ እና በንጹህ እጅ ማጽዳት እጅግ አስፈላጊ ነው። እንደዚሁም ልጅ 3 ዓመት ሲሞላው በራሱ መቦረሽ እንዲለምድ ያስፈልጋል። ይሄንን ወላጆች ኃላፊነት ወስደው ልጆቻቸውን እንዲያጸዱ ማስቻል ወይም ደግሞ ማለማመድ መቻል አለባቸው።